ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ሰኔ 4 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በኢትዮጵያ ሰላም የሚፈልጉ ባለሀብቶች በጫካ የሚገኙ ታጣቂዎችን በገንዘብ መደገፍ እንዲያቆሙ ጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰባቸውን በኢትዮጵያ በጠመንጃ አፈሙዝ በመታገስ ስልጣን ለመያዝ ማለም ማብቃት አለበት ሲሉ አቶ ጌታቸው ረዳ መናገራቸውን እንዲሁም በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማ የሚሰጥ የበጀት ድጋፍ ሳይካተት መቅረቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በኢትዮጵያ ሰላም የሚፈልጉ ባለሀብቶች በጫካ የሚገኙ ታጣቂዎችን በገንዘብ መደገፍ እንዲያቆሙ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተነጋግረዋል። በውይይት መድረኩ ላይ የንግዱ ማህበረሰብ አባላት ለስራችን እንቅፋት ሆነውብናል ያሏቸውን ጥያቄዎች ያቀረቡ ሲሆን ጠቅላይ ሚኒስትሩ ምላሽና ማብራሪያም ሰጥተዋል። በመድረኩ ህገወጥ የንግድ ስርዓቶች፣ የንብረት ታክስ፣ ሰላምና ደህንነት እንዲሁም ከሙስና ጋር የተያያዙ የንግዱ ዘርፍ እንቅፋት የሆኑ ጉዳዮች ከንግዱ ማህበረሰብ በኩል ተነስተዋል። ጠቅላይ ሚኒስትሩ በምላሻቸውም ከአራሹ ይልቅ ተኳሹን ከሰራተኛው ይልቅ አጥፊውን የሚያወድስ የአመለካከት ችግር በመላ ሀገሪቱ በስፋት ይታያል ያሉ ሲሆን ማወደስ የምንፈልገው ጀግና ሰራተኛ ሳይሆን ተኳሹን ስለሆነ ሰራተኛውን ነጋዴ እንደ ሌባ መቁጠር ባህል እየሆነ መጥቷል ሲሉም ተናግረዋል። የሙስና በር የሚከፈተው የንግዱ ማህበረሰብ ራሱ በሚሰጠው ጉቦ ነው ያሉት ጠቅላይ ሚኒስትሩ መንግስታዊ ሌብነት አለመኖሩን አንስተዋል። ሰላምን በተመለከተ ለተነሳላቸው ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ከታጠቁ ኃይሎች ጋር ለመነጋገር መንግስት ዝግጁ መሆኑን ተናግረዋል። ሰላም እንዲመጣ ባለሀብቶች ታጣቂዎችን በገንዘብ መደገፍ ማቆም አለባችሁ ያሉት ጠቅላይ ሚኒስትሩ በጫካ ያሉ ታጣቂዎችን እየቀለበ በ60 በመቶ የኢትዮጵያን ሰላም የሚያናጋው የኢትዮጵያ ሀብታም ነው በማለት ገልጸው ታጣቂዎችን በገንዘብ እየደገፉ መንግስት ሰላም እንዲያመጣ መጠየቅ ትክክለኛ አካሄድ አይደለም ብለዋል። ከዚህም ባሻገር ህግ ማስከበር የመንግስት ስራ በመሆኑ መቀጣት ያለበትን አካል መቅጣት እንደሚገባ ገልጸዋል። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ቢመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም የሚመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል አሁን ያለው ነገር። አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ኬላዎች ሁለት ችግር ነው ያለው ኬላ ላይ። መንግስት ኮንትሮባንድና ህገወጥ የመሳሪያ ዝውውርን ለመቆጣጠር ባዘጋጃቸው የፍተሻ ኬላዎች የኮቴ እያሉ ገንዘብ የሚጠይቁ አካላት እንዳሉ በውይይቱ ላይ የተነሳ ሲሆን ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ምላሽ እነዚህ የፍተሻ ኬላዎች የማይኖሩ ከሆነ ህገወጥ የጦር መሳሪያዎች እየገባ የሰዎችን ህይወት እንደሚቀጥፍም ተናግረዋል። ነገር ግን ገንዘብ ሳይጠየቅ ፍተሻ የሚደረግበትን መንገድ ለማመቻቸት መንግስት ከንግዱ ማህበረሰብ ጋር በትብብር ይሰራልም ብለዋል። እንዴት እንደምናደርግ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሐዋሳ ድረስ 10 ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በመናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው
ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ከትምህርት ስርዓት ጋር ተያይዞ ተነሳው እንፈትሸዋለን። ችግሮች ይኖራሉ። በኢትዮጵያ በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት ሲሉ አቶ ጌታቸው ረዳ ተናገሩ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረ ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል በማለት ቲቢኤስ ከተባለ የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ አስጠንቅቀዋል። አቶ ጌታቸው ረዳ በቃለ መጠይቁ በቅርቡ በፌዴራል መንግስት ስለተሰጣቸው ኃላፊነት፣ ስለ ሰሜኑ ጦርነትና በክልሉ ጊዜያዊ አስተዳደር የነበራቸው የፕሬዝዳንትነት ኃላፊነትን አስመልክተው ተናግረዋል። አቶ ጌታቸው ታጣቂዎች የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞህ ባይነት ነው በማለትም ከሰዋል። አቶ ጌታቸው ረዳ በቃለ ምልልሳቸው ከትግራይ በተገፉበት ወቅት ሀገራቸውን ማገልገል የሚችሉበትን እድል ሰጥተውኛል ያሏቸውን ጠቅላይ ሚኒስትር አብይንም አመስግነዋል። ዳግም ግጭት እንዳይቀሰቀስ የተቻለኝን ሁሉ እሰራለሁ ያሉት አማካሪው ከአሁን በፊት ግጭት እንዲፈጠር የነበረኝ ሚና ይበቃል ሲሉም ተደምጠዋል። በትግራይ ያለው የፖለቲከኞች የእብደት አካሄድ መገራትና መቆም አለበት ያሉ ሲሆን በዚህች ሀገር በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበትም ብለዋል። ትግራይም ሆነች ኢትዮጵያ ካለፈው ግጭት ያተረፉት ምንም ነገር የለም ያሉት አማካሪው የትግራይ ፕሬዝዳንት ሆኜ ያልሰራሁት ብዙ ስራዎች አሉ፣ ተመልሼ መስራት መቀሌ መኖርን ነው የምፈልገውም ብለዋል። ህወሓት 300 ሺህ አባላት አሉት፣ በአመራር ግን የታደለ አይደለም ያሉት አቶ ጌታቸው ረዳ የህወሓት አመራር ብቃት የለውም፣ መቀየር አለበት ሲሉም ተደምጠዋል። በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማ የሚሰጥ የበጀት ድጋፍ ሳይካተት መቅረቱ ተገለጸ። በቀጣይ ዓመት የፌዴራል መንግስት አጠቃላይ በጀት ውስጥ ባልተለመደ ሁኔታ ለአዲስ አበባ ከተማ አስተዳደር የሚደረግ የበጀት ድጋፍ አልተካተተም። የአዲስ አበባ ከተማ አስተዳደር ባለፉት ዓመታት የበጀት እቅዱን ሲያጸድቅ በሚዘረዝራቸው የገቢ ምንጮች ውስጥ ከሌሎች ክልሎች በተለየ ከፌዴራል መንግስት የሚመደብለትን የድጋፍ ገንዘብ አላካተተም። የከተማ አስተዳደሩ በበጀት እቅዱ በገቢ ምንጭነት ታሳቢ የሚያደርጋቸው ዋነኛ ዘርፎች ታክስ ያልሆኑ ገቢዎች፣ ማዘጋጃ ቤታዊ ገቢዎችና የመንገድ ፈንድ ናቸው። ከውጭ እርዳታና ብድር የሚገኝ ገንዘብም ሌላኛው የከተማ አስተዳደሩ የበጀት ምንጭ መሆኑ ይገለጻል። ከ3 ዓመት ገደማ በፊት የ2016 በጀት ዓመት ለከተማ አስተዳደሩ ምክር ቤት በቀረበበት ወቅት አዲስ አበባ ከፌዴራል መንግስት ሊያገኝ የሚገባው ድርሻ በገቢ ምንጭነት አለመካተቱ ጥያቄ አስነስቶ የነበረ ሲሆን በወቅቱ ለዚህ ጥያቄ ምላሽ የሰጡት የከንቲባዋ አዳነች አቤቤ የፌዴራል መንግስት የድጎማ በጀት ሊሰጥ የሚችል ቢሆንም በአንጻራዊነት የከተማ አስተዳደሩ የራሱን በጀት መሸፈን ያልቻለበት ትልቅ ችግር አለማጋጠሙን ተናግረው ነበር። በሌላ በኩል በምክር ቤቱ ለጸጥታ ዘርፍ የተመደበው በጀት ከፍተኛ ነው ያሉት አንድ የምክር ቤት አባል ለጸጥታና ለደህንነት ዘርፎች ከፍተኛ በጀት እየመደብን ያለነው ይህ ከምን አንጻር ነው ሲሉ ጠይቀዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በሰጡት ምላሽ ለጸጥታ ተቋማት የተደረገው ጭማሪ ብዙ አይደለም ያሉ ሲሆን እንዲያውም የተመደበላቸው ከሚያስፈልገው በታች ነው የሚል ምላሽ ሰጥተዋል። በቀረበው የበጀት ረቂቅ ሰነድ ላይ ለመከላከያ 80.9 ቢሊዮን፣ ለፌዴራል ፖሊስ 11.1 ቢሊዮን እንዲሁም ለብሔራዊ መረጃና ደህንነት አገልግሎት 2.2 ቢሊዮን ብር ተመድቧል። የወባ በሽታ በኢትዮጵያ አሁንም ስጋት ሆኖ መቀጠሉ ተገለጸ። እንደ አውሮፓውያን አቆጣጠር በ2023 ከ80 በላይ በሚሆኑ ሀገራት ከ500 ሺህ የሚበልጡ ሰዎችን የጨረሰው የወባ በሽታ ዛሬ ድረስ በበርካታ ሀገራት ዋነኛ የጤና ችግር እንደሆነ የዓለም ጤና ድርጅትን ጨምሮ በርካታ ባለሙያዎች ይገልጻሉ። በኢትዮጵያ ውስጥም ባለፉት ጥቂት ዓመታት ወዲህ የወባ ስርጭት በከፍተኛ ሁኔታ እየተባባሰ መሄዱ የሚገለጽ ሲሆን በተለይ በአማራ፣ በኦሮሚያና በደቡብ ምዕራብ ኢትዮጵያ ክልሎች ስርጭቱ ከፍ ይላል።
ወባ ላይ ለዓመታት የሰሩት የህብረተሰብ ጤና ባለሙያው ዶክተር መኮንን በሽታውን በተመለከተ በሰጡት አስተያየት በአብዛኛው የአማራ ክልል 90% የሚሆነው መልክዓ ምድር ለወባ ትንኝ መስፋፊያነት የተመቸ ነው ያሉ ሲሆን የክልሉ 85% ህብረተሰብ የሚኖረው ደግሞ በእነዚህ አካባቢዎች በመሆኑ ለዚህ በስፋት ተጋላጭ መሆናቸውን ዶይቼ ቬለ ዘግቧል። ችግሩ በመታወቁም ከዚህ ቀደም ከፍተኛ ጥረት በተከናወነ ያላሰለሰ የወባ ክትትልና ቁጥጥር ስራ በወባ በሽታ የሚያዘው ሰው ቁጥር የቀነሰበት ወቅት በማስታወስም አሁን በብዙ ጥረት ወባ ላይ ተገኝቶ የነበረው ስኬት ዳግም ወደ ኋላ መቀልበሱን አንስተዋል። በተለይ ካለፈው ዓመት ጀምሮ በተለያዩ አካባቢዎች የወባ ታማሚዎች ቁጥር ከፍ እያለ መሄዱን ያስታወሱት ዶክተር መኮንን እንዲህ ላለ የጤና የአስቸኳይ ጊዜ ምላሽ ሊሰጥ የሚችል መዋቅር ሁሉ ተዘርግቶ እንደነበርም አንስተዋል። ለዚህ ችግር ደግሞ አንድም የጸጥታ ችግር አንድም የአየር ንብረት ለውጥ ያስከተላቸው መዘዞች መሆናቸውንም ነው ዶክተር መኮንን በዋናነት የጠቀሱት። በኢትዮጵያ ያለንበት ወቅት የክረምት መግቢያ እንደመሆኑ በዚህ ጊዜ የወባ ታማሚዎች መበራከታቸው የማይቀር መሆኑን ባለሙያው ጠቅሰው በክልሉ ጨምሮ በሌሎች አካባቢዎች በስፋት ሊሰራ እንደሚገባ መናገራቸውንም ዘገባው አክሏል። የዓለም የጤና ድርጅትን ጨምሮ የኢትዮጵያ መንግስት የወባ በሽታ በኢትዮጵያ ሀገራዊ ስጋትነቱ ከፍተኛ እንደሆነም ይገልጻሉ። ኢትዮጵያን ጨምሮ በሌሎች ሀገራት የታየው የዝንጀሮ ፈንጣጣ ዓለም አቀፍ የህብረተሰብ ጤና ስጋት ሆኖ ተመዘገበ። የዓለም ጤና ድርጅት የዝንጀሮ ፈንጣጣ አሁንም ዓለም አቀፍ የህብረተሰብ የጤና ስጋት መሆኑን አስታውቋል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም በዝንጀሮ ፈንጣጣ የሚያዙ ሰዎች ቁጥር መጨመር የዓለም አቀፍ የህብረተሰብ የጤና ስጋት መስፈርትን ያሟላል ብለዋል። ዶክተር ቴዎድሮስ አድሃኖም ይህንን ያሉት የዓለም ጤና ድርጅት በበሽታው የሚጠቁ ሰዎች ቁጥር መጨመርን ተከትሎ ለአራተኛ ጊዜ የአስቸኳይ ኮሚቴ ስብሰባ ባደረገበት ወቅት ነው። ዳይሬክተሩ በሽታው በተለይም በምዕራብ አፍሪካ በእጅጉ እየተስፋፋ መሆኑን በመግለጽ ከአፍሪካ ውጪ ወደ ሌሎች አህጉራት መዛመት መጀመሩን አንስተዋል። ድርጅቱ የድጋፍ ማነስ በሽታውን ለመቆጣጠር ፈተና እንደሆነበትና ዓለም አቀፍ ምላሽ እንደሚያስፈልግም ገልጿል። በአፍሪካ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ከ17000 ያለፈ ሲሆን ዲሞክራቲክ ኮንጎ ከፍተኛውን ቁጥር ትይዛለች። በበሽታው ባለፈው ሳምንት ከተመዘገቡት ተጠቂዎች ውስጥ 53 በመቶዎቹ ከሴራሊዮን ናቸው ተብሏል። በኢትዮጵያ በኦሮሚያ ክልል ሞያሌ ከተማ አስተዳደር ለመጀመሪያ ጊዜ በዝንጀሮ ፈንጣጣ ቫይረስ የተያዘ ሰው ግንቦት 17 2017 ዓ.ም መገኘቱም ይታወሳል። የጤና ሚኒስቴር ዛሬ በማህበራዊ ትስስር ገጹ ባወጣው መረጃ በኢትዮጵያ እስካሁን ድረስ 98 የላቦራቶሪ ምርመራዎች ተደርገው 18 ሰዎች መያዛቸውንና የአንድ ሰው ሕይወት ማለፉን ገልጿል። የዝንጀሮ ፈንጣጣ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚታዩበት ምልክቶች ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም መሆናቸውም ተጠቁሟል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 4 2017 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።